ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በቀጠናችን ወቅታዊ ሁኔታዎች ላይ በእጅጉን ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን እስራኤል በሊባኖስ የሊታኒ ብሉ ወንዝ አቅጣጫ ላይ ወታደራዊ ዘመቻ ማስፋፋቷንና የሊባኖስ ፕሬዝዳንት ከኔታንያሁ ጋር የሚያደርጉትን ስብሰባ ውድቅ ማድረጋቸውን በመጀመሪያ እንመለከታለን። በመቀጠል የዩክሬን የረጅም ርቀት ድሮኖች በሩሲያ መዲና ሞስኮ የሚገኙ መኖሪያ ህንጻዎች ላይ ጉዳት ማድረሳቸውንና የክሬምሊን አስፈሪ የአጸፋ እርምጃ ዝግጅት የምንቃኝ ይሆናል። እንዲሁም የሩሲያ የአፍሪካ ኮንፈረንስ ወታደሮች በማሊ ዘመናዊ ድንበር አካባቢ ከማሊ ጦር ጋር የሚያደርጉትን ጥምር ወታደራዊ እንቅስቃሴ በጥልቀት እንመለከታለን። ከዚህም በተጨማሪም ኢራን በሆርሙዝ የባህር ወሽመጥ ላይ የጣለችውን ጥብቅ ቁጥጥርና የአሜሪካ የጦር መርከቦች ከኢራን የባህር ኃይል ጋር ያደረጉትን ቀጥተኛ የተኩስ ልውውጥ የምንዳስስ ይሆናል። በመጨረሻም በሱዳን የፈጣን ድጋፍ ሰጪ ኃይሎች በካርቱም አውሮፕላን ማረፊያና በመንግስት ሚዲያዎች ላይ የፈጸሙት ድሮን ጥቃት ያስከተለውን አዲስ አስጊ ፈተና በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁኝ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያ አቤት ጉዳይ ስንመጣ በደቡብ ሊባኖስ ያለው ወታደራዊ ውጥረት ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የእስራኤል ጦር ባለፉት ጥቂት ቀናት ውስጥ የጥቃት አድማሱን በማስፋት ከሊታኒ ወንዝ በስተሰሜን የሚገኙ ነዋሪዎች ቤታቸውን ለቀው እንዲወጡ ትዕዛዝ ሰጥተዋል። ይህ የእስራኤል እርምጃ ጦርነቱ ወደ ሰሜን ሊባኖስ እየተስፋፋ መሆኑን የሚያሳይ ሲሆን ይህንኑ ተከትሎ የሊባኖስ ፕሬዝዳንት በእስራኤል በኩል የተፈጸሙ ያሉ ተከታታይ የሉዓላዊነት ጥሰቶች ሳይቆሙ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለድርድር እንደማይቀመጡ በይፋ አስታውቀዋል። በተኩስ አቁም ስምምነቱ ላይ የነበረው ተስፋም በእነዚህ አዳዲስ ወታደራዊ እንቅስቃሴዎች ምክንያት በከፍተኛ ውጥረት ውስጥ ወድቋል። ወደ ሁለተኛው ነጥባችን ስንሸጋገር ዩክሬን ሩሲያ ጦርነት ወደ ሩሲያ መዲና ሞስኮ ዘልቆ መግባቱ ዓለምን ከባድ ስጋት ውስጥ ከቷል። ዩክሬን በሞስኮ ላይ የፈጸመችው መጠነ ሰፊ የድሮን ጥቃት የመኖሪያ ህንጻዎች ኢላማ ያደረገ ሲሆን የሩሲያ መከላከያ ሚኒስቴር 107 ድሮኖች ማክሸፉን ቢገልጽም ጥቃቱ ግን በርካታ ጉዳት አድርሷል። ይህ ጥቃት በሩሲያ ውስጥ ትልቅ መደናገጥ የፈጠረ ሲሆን መንግስት ለመጪው የድል ቀን በዓል የነበረውን ወታደራዊ ትርኢት እንዲቀነስ አስገድዶታል። ክሬምሊን ለዚህ ጥቃት አጥፊ የአጸፋ እርምጃ ለመውሰድ አስፈሪ ዝግጅት እያደረገ መሆኑንም አስታውቋል። ወደ ሶስተኛው አቤት ጉዳያችን ስንመጣ የሩሲያ ተጽዕኖ በአፍሪካ ምድር ከቀን ወደ ቀን በእጅጉን እየጠነከረ መጥቷል። የአፍሪካ ኮንፈረንስ ተብሎ የሚጠራው የሩሲያ ወታደራዊ ኃይል በማሊ ሰሜናዊ ድንበር አቅራቢያ ከማሊ ብሔራዊ ጦር ጋር ጥምር ጥበቃ መጀመሩ ታውቋል። ይህ እንቅስቃሴ በተለይም በኒጀርና በማሊ ድንበር አካባቢ የሚንቀሳቀሱ ታጣቂዎችን ለመቆጣጠር ያለመ መሆኑም ተገልጿል። ሩሲያ በምዕራብ አፍሪካ ያላትን ወታደራዊ ይዞታ እያጠናከረች መምጣቷ በምዕራባውያን ዘንድ ከፍተኛ ስጋት እየፈጠረ ይገኛል። ወደ አራተኛው አቤት ጉዳይ ስንመጣ በሆርሙዝ ወሽመጥ ላይ የጦርነት ደመና እያረበበ ይገኛል። ፕሬዝዳንት ትራምፕ ያወጁትን የነጻነት ፕሮጀክት ተከትሎ የአሜሪካ የጦር መርከቦች ወሽመጡን ለማለፍ ባደረጉት ሙከራ ከኢራን የባህር ኃይል ጋር ቀጥተኛ የተኩስ ልውውጥ ውስጥ መግባታቸው ተዘግቧል። ትራምፕ 7 የኢራን ጀልባዎች መውደማቸውን ቢገልጹም ኢራን በበኩሏ የአሜሪካ መርከቦች ማስጠንቀቂያ ተሰጥቷቸው እንዲመለሱ መደረጉን ተናግራለች። በዚህም ፍጥጫ ምክንያት የዓለም የነዳጅ ዋጋ በአንድ በርሜል $100 ካለፈ ዘንብቷል። ወደ መጨረሻው ጉዳያችን ስንመጣ በጎረቤታችን ሱዳን የሰላም ተስፋ በድጋሚ ፈተና ላይ ወድቋል። የሱዳን ፈጣን ድጋፍ ሰጪ ኃይሎች በካርቱም ዓለም አቀፍ አውሮፕላን ማረፊያና በመንግስት በቴሌቪዥን ጣቢያዎች ላይ ያደረሱት የድሮን ጥቃት በአገሪቱ ያለውን የጸጥታ ሁኔታ ይበልጥ አባብዞታል። ይህ ጥቃት በተለይ በሲቪል ተቋማት ላይ መፈጸሙ ዓለም አቀፍ ውግዘት እያስከተለ ይገኛል። የሱዳን ሰላምና መረጋጋት ለኢትዮጵያ ሆነ ለቀጠናው ደህንነት ትልቅ ፋይዳ ያለው በመሆኑ ግጭቱ በሰላማዊ መንገድ እንዲፈታ የሁላችንም ጽኑ ምኞት እንደሚሆን ይታመናል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አቤት ጉዳዮች እንዳሰናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሐሳብ አስተያየት በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።